ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء ينبيات الري بهل بوتا كزينا هنيتا. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم. أما بعد እንግዲህ ባለፈው ፕሮግራማችን ላይ ስለ ሽርክ ነው የተናገርነው። አሁንም ከዛው ጋር ተያያዥነት ያላቸውን የሽርክ አይነቶች እንቀጥላለን እንነጋገራለን ማለት ነው። እንግዲህ ሽርክ ጠቅለል ባለ መልኩ ከአላህ Subhanahu Wa Ta'ala ውጭ ያለን አካል ማምለክ ነው እና ሽርክ ልንጠነቀቀው የሚገባ ልንርቀው የሚገባ ዱንያችንም አኺራችንም የሚያበላሽ ነገ በተለይ አኺራ ላይ ሁሉ ጊዜ ጀሃነም ላይ ዘውታሪ ከሚሆኑ ሰዎች የሚያደርገው እሱ ስለሆነ ልንጠነቀቀው ይገባል ማለት ነው። ሽርክ ዘርዘር አድርገው ዑለሞች እንዳስቀመጡት ለሶስት ይከፈላል ይላሉ። አንደኛ አሽርኩል አክበር፣ ሁለተኛ ደግሞ አሽርኩን አስጋር፣ ሶስተኛ አሽርኩን ኸፊ። እንግዲህ ትልቁ ሽርክና ትንሹ ሽርክ እንደዚሁም ድብቅ የሆነው ሽርክ ብለው ዑለሞች ይከፍሏቸዋል። ትልቁ ሽርክ ማለት وهو أن يجعل لله ندا يعبده كعبادته عندن أكل كالله سبحانه وتعالى وجه ሊያመልከው ነው ወያን يجعل لله ለአላህ ሊያደርገው ንደን ጓደኛ يعبده ያንን ከአላህ ጋር ያደረገውን ጓደኛ ያመልከዋል ከዒባደቲ ልክ አላህን እንደሚያመልከው ويطيعه كطاعته አላህን እንደሚታዘዘው ሊታዘዘው ነው። ስለዚህ አንድ ሰው ከአላህ ውጭ ሌላን አካል ያመለከ ከአላህ ጋር እኩል ልክ ለአላህ የሚገባውን አምልኮት ለሱም ከሰጠህ ሽርከን አክበር ነው። ልክ አላህ እንደሚታዘዘው ሁሉ እሱን ከታዘዘው ይሄ ሽርከን አክበር ነው። ይሄ ሽርከን አክበር ማለት ደግሞ የሰው ልጆች ሁሉ ጊዜ ጀሃነም ላይ እንዲቆዩ የሚያደርገው ነው። والخروج عن الملة الإسلام ከእስልምና እምነት እንዲወጡ ያደርጋቸዋል። አንድ ሰው ሽርክ ከሰራ ሽርኩን የሚሰራውን ሁሉን በቃ ሙስሊም ነው አይባልም። ሽርክ ከሰራ እስልምና ጥርት ያለ ነገር ነው። ነብዩ አለይሂ ሰላቱ ወሰለም እስልምናን ከሽርክ ከቢድዓ ጥርት አድርገው አስተምረው ነው የሄዱት። ስለዚህ ጥርት ያለውን እስልምና ነው መያዝ ያለብን እንጂ ከሽርክ ጋር የተቀላቀለ ከሆነ ሰውየው ሽርክ ላይ ወድቋል። ምናልባት ነገ አላህ Subhanahu Wa Ta'ala ሙስሊም አይደለህምና ከሙሽሪኮች ነህ ጀሃነም ግባ ሊለው ይችላል። ስለዚህ መጠንቀቅ አለብን ማለት ነው። ሌላ ጋር እንግዲህ ከሽርከን አክበር አይነቶች ውስጥ ብዙ አይነቶች አሉት። አዱዓ ነው وهو دعاء غير الله من الانبياء ከአላህ Subhanahu Wa Ta'ala ውጭ ያለን አካል መጥራት ነው። ነብያትንም ይሁን ወልዮችንም ይሁን ርዝቅ ስጡኝ ከበሽታ አድኑኝ እንዲህ አድርጉኝ እያለ መለመን ማለት ነው። ይሄ እንግዲህ በአገራችን ሆነ በተለያየ በዓለም ላይ እስልምና ላይ ውስጥ ያሉ አካል ሲሳሳቱ የምናየው ነገር ነው። ይሄ ጥፋት ነው፣ ትክክል አይደለም። ከአላህ ውጭ ያለን አካል ድረስልኝ ማለት አይቻልም፣ ክልክል ነው። ጅብሪል እንኳን ቢሆን እንደዚሁ ደግሞ ከሰው አላህ Subhanahu Wa Ta'ala ዘንድ ቅርብ የሆኑት ነብዩ አለይሂ ሰላቱ ወሰለም እንኳን ቢሆኑ ድረሱልኝ እርዱኝ ማለት አይቻልም ማለት ነው። እንኳን ሌላውን ይቀርና እንግዲህ እኛ ጋር ሲመጣ ሰው የተለያየ አካልን ይጠራል። እነዛ የአላህ ባሪያዎች ደጋግ ባሪያዎች ከኛ የሚጠብቁት ነገር ምንድነው? ዱዓ ብቻ ነው። ዱዓ እንድናደርጋቸው ነው። የለፉበትን መልካም ስራ አላህ እንዲቀበላቸው ነገ አላህ Subhanahu Wa Ta'ala ዘንዳ በረህመቱ አይን እንዲያያቸው ነው ዱዓ የምናደርግላቸው እንጂ እነሱን ድረሱልኝ ስጡኝ አድርጉኝ እንዲህ ከበሽታ አዱኝ ብሎ መለመን ሽርክ ነው የሚሆነው። አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል? ወላ ተድዑ ሚን ዱኒላህ ከአላህ ውጭ ያለን አካል አትለምን ما لا ينفعك የማይጠቅምህን ብትለምነው ጥቅም አታገኝበትም ድካም ብቻ ولا يضرك ባትለምነው ደግሞ እሱን ባለመለመንህ እሱን ድረስልኝ ብለህ ባለማለትህ ምንም የሚደርስብህ ጉዳት የለም فإن فعلت ነገር ግን አንተ እምቢ ብለህ ይሄንን ካደረክ ከአላህ ውጭ ያለን አካል ድረስልኝ እርዳኝ ካልክ إذا من الظالمين ወዲያው ማለት ነው አንተ ከምን ትሆናለህ? ሚነል ሙሽሪኪን ማለት ነው። እዚህ ቦታ ላይ ሚነል ዛሊሚን ማለት ሚነል ሙሽሪኪን ከአጋሪያን ከአላህ ጋር ከሚያጋሩ ሰዎች አላህን ከሌላ ጋር እኩል አድርገው ከሚያመልኩ ሰዎች ትሆናለህ። ወዛሊሚና አልሙሽሪኪን ሙሽሪክ ማለት ነው። ስለዚህ በዱዓ ሲያደርግ አንድ ሰው አላህን ብቻ ነው መለመን ያለበት። እንግዲህ ዱዓ አላህ Subhanahu Wa Ta'ala ለምኑኝ ይቀበላችኋለሁኝ ብሏል። ወኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪቡን ኡጂቡ ደዕወተ ዳዒ ባሪያዬ ስለኔ በጠየቀ ጊዜ ብለህ በላቸው እኔ ቀሪብ እኔ ቅርብ ነኝ የተጣሪን ጥሪም እሰማለሁኝ ብሏል አላህ Subhanahu Wa Ta'ala። ይለምኑኝ ይጠይቁኝ ብሏል።
እሰጣቸዋለሁ ይስላለ እሱን ነው መጠየቅ ያለብን አንተ ታመህ ከሆነ መጠየቅ ያለብን አላህን Subhanahu Wa Ta'ala ነው አፊያ አድርገኝ ጤና ስጠኝ ነው ሌላ ሁሉ ነገር ሰበብ ነው በቃ ሰበብ ነው እንጂ የምትመካበትም ነገር አይደለም ለምሳሌ ብርህ በለው ሐኪም ቤት ሄደ መታከም የተለያየ ከሀገርም ውጭ ሆነ የትም ሄደ ብትታከም ሰበብ ነው እንጂ የሚያድነው ሐቂቃው ማን አላህ Subhanahu Wa Ta'ala ነው ይሄን ሰበብ ማድረስ እንደ እስልምና ግዴታም ነው ይሄን ሰበብ ማድረስ አለበት ነገር ግን ሰበብ ላይ ከተመካ ሰበቡን እንደ ሰበብ ሳይሆን ዋና አሻዶ አካል አድርጎ ካየ ምን እንደሚሆነው ወደ ሽርክ ይወስዳል ማለት ነው ከዛልከ ዱዓ ስታደርግ አንተም አላህን Subhanahu Wa Ta'ala ብቻ ነው መለመን ያለበት ርዝቅንም ስትለምን አላህን ርዝቅ ስጠኝ ብለህ ነው መለመን ያለበት ከሱ ውጭ ያለን አካል ድረስልኝ እርዳኝ ማለትሳ ሽርክ ነው ልንጠነቀቀው ይገባል ሁለተኛው ደግሞ ከሽርከን አክበር አይነቶች ከትልቁ ሽርክ አይነቶች ውስጥ ሽርኩ ንያ ወኢራደቱል ቀስድ ይላሉ የንያ ሽርክ አላህን በማሰብ ሌላን አካል በማሰብ ከአላህ ጋር እኩል ማድረግ وهو صاين ويريد ويقصد العبد بعمله جملة وتفصيلا አንድ ባሪያ በሚሰራው ስራ በጥቅልም ይሁን በዝርዝር ከአላህ Subhanahu Wa Ta'ala ጋር ምን ማድረግ ነው ሊያስብ ማለት ነው ሊያስብ ነው ለዛም አላህ ቁርአን ላይ ይላል من كان يريد الحياة الدنيا وزينتها نوفي إليهم أعمالهم فيها وهم فيها لا يبخسون أولئك الذين ليس لهم في الآخرة إلا النار وحبط ما صنعوا فيها وباطل ما كانوا يعملون እንግዲህ አንድ ሰው በሚሰራው ስራ አስቦ ነይቶ መስራት ያለበት ለአላህ Subhanahu Wa Ta'ala ነው ማለት ነው من كان يريد الحياة الدنيا የዚህን የዱንያን ህይወትን እኮ የሚሻሰው وزينتها የሷን ብልጭልጭ ነገሯንም የሚፈልግ ሰው نوفي إليهم أعمالهم ስራቸውን እዚህ ዱንያ ውስጥ እንሰጣቸዋለን فيها ዱንያ ውስጥ وهم فيها لا يبخسون እነሱ ደግሞ እሷ ውስጥ ምንም ትርፋማ አይደሉም أولئك الذين ليس لهم في الآخرة إلا النار እንዲህ አይነት ሰዎች ማለት ደግሞ ነገ በአኺራ ላይ የሌላቸው ናቸው ምን እንጂ እሳትን እንጂ وحبط ما صنعوا فيها እሳት ውስጥ የሰሩትን ስራ ሁሉ አላህ وحبط አበላሽባቸዋል ما صنعوا የሰሩትን فيها ዱንያ ላይ ያሉ وباطل ما كانوا يعملون የሚሰሩት ስራ ደግሞ ውድቅ ነው ይላል አላህ Subhanahu Wa Ta'ala ስለዚህ በመንሰራው ስራ ስናስብ አላህ Subhanahu Wa Ta'ala ብቻ አስበን የሱን ፊት ብቻ ፈልገን መሆን አለበት የሆነን ስራ ስንሰራ አይ እገሌ እኮ ማስተማር ይችላል እገሌ ዳዕዋ ማድረግ ይችላል እገሌ ማስቀራት ይችላል እገሌ እኮ ዒባዳ ሲሰግድ ጎበዝ ነው እንድትባል አስበህ ከሆነ ከአላህ ጋር ሌላን አካል አሻርካል ማለት ነው ማንኛውም ወደ አላህ የሚያቀርብን መልካም ስራ ስትሰራ አይሱኮ ጎበዝ ነው እሱኮ በጣም ጠንካራ ነው እንድትባል አስበህ ከሆነ ነገ አላህ ፊት ኪሳራ ከሚገጥማቸው ሰዎች ትሆናለህ ማለት ነው ከዛልክ ወላጆችንም ሐቅ ስትወጣ የወላጆችን ሐቅ አላህ ባዘዘ መልኩ ልትወጣ አስበሳን አይ እሱኮ ጎበዝ ነው ሰዎች እንዲያመሰግኑ ሰዎች ጎበዝ ጠንካራ ነው እንዲሉ አስበህ ከሆነ ይሄም ከዚሁ ይካተታል ማለት ነው ስለዚህ ከአላህ Subhanahu Wa Ta'ala ያለን አካል በሐሳብ መማረክ ከአላህ ጋር ማድረግ የትልቅ ወንጀል ነው ትልቅ ሽርክ ነው የሚሆነው መጠንቀቅ አለብን ማለት ነው ሌላኛው ከሽርከን አክበር ከስልምና ከሚያስወጡት ነገ ጀሃነም ውስጥ እንድንዘወትር ከሚያደርገው አላህ ይጠብቀንና ሽርክ ውስጥ የሰው ልጆች እንዲዘወትሩ ከሚያደርጋቸው ሽርኩል መሐባ በውዴታ የሚያደርጉት ሽርክ ነው በመውደድ ወذلك ይሄ ማለት ከአላህ ጋር ሌላን አካል እኩል መውደድ ምን ማለት ነው ይሄ አንድ ሰው የሆነ ነገር ያዘዋል አላህ Subhanahu Wa Ta'ala ደግሞ ሌላ ነገር ያዘዋል በዛ ነገር ተቃራኒ እንግዲህ አንስንን ተቶ የሰውን ትእዛዝ ከሰራ ይሄ ምን አድርጓል ከአላህ ጋር ያንን ሰውዬ እኩል አድርጎታል ወይ ደግሞ ከአላህ Subhanahu Wa Ta'ala አስበልጦታል በውዴታም ማለት ነው وذلك بأن يحب مع الله غيره كمحبته لله أو أشد أو أقل እንግዲህ ከዚህም በላይ ይሁን ከዚህም ባነሰ ይሁን ከአላህ ጋር አንድ ሰው እኩል የሚወደው ከሆነ ይሄ ሽርከል መሐባ ከአላህ ጋር በመውደድ ሌላን አካል እኩል አድርጓልና ማለት ነው ይሄም ነገ ጀሃነም ላይ እንድንቆይ ከሚያደርገን ነው አላህ ቁርአን ላይ ይላል ومن الناس ከሰዎች አለ من يتخذ من دون الله اندادا ከአላህ ውጭ ያለን አካል ጓደኛ አድርጎ የሚይዛል يحبون የሚወዷቸዋል ከحب الله አላህን እንደሚወዱት والذين آمنوا እነዚያ አመኑት ግን አሸዱ حبا لله ለአላህ ያላቸው ውዴታ በጣም ከነሱ በላይ የጠነከረ ነው ስለዚህ ለአላህ Subhanahu Wa Ta'ala ከማንም በላይ መውደድ አለብን ያላህን ውዴታን ማንም ጋራ ልናስተካክለው አይወድም አንድ ሰው ነብዩን አለይሂ ሰላቱ ወሰለም መውደድ አለበት ነብዩም እኔን ከአንዳችሁ ከልጆቹ ከሚስቱ ከቤተሰቦቹ በአጠቃላይ እስካልወደደ ድረስ ሙሉ ኢማን አላመነም ብለው ተናግረዋል
መውደድ አለበት ነገር ግን ነብዩን አለይሂ ሰላቱ ወሰለም እንኳን ስንወድ ከማን ጋር እኩል ማድረግ የለብንም ከአላህ Subhanahu Wa Ta'ala ምናልባት አንዳንዱ ሰው እንደቀላ አድርጎ ሊያዩ ይችላል አሁን አብዛኛው ጋር እኛ ጋር የሚፈጠር አንድ ስህተት አለ ለምሳሌ አንድ ሰው ወይ ዑምራ ወይ ሐጅ ይሄድና መካ ላይ ኢባዳ ማድረግ ብዙ አይመቸው ይሄ የሆነ ልባችን ላይ የነብዩ አለይሂ ሰላም ውዴታ ከአላህ ጋር የማስበለጥ ራሱ ያለባቸው የዚህ አይነት በሽታ ያለባቸው ሰዎች ናቸው ለምን መካ ላይ አንድ ሶላት ከሰገደ አንድ ሰው አላህ Subhanahu Wa Ta'ala ዘንድ ስንት አጅር ነው የሚያገኘው 100,000 አጅር ያገኛል ተብሏል መዲና ላይ ሳከውን 1000 ነው ስለዚህ የአላህን ውዴታን በቃ የነብዩ አለይሂ ሰላም ውዴታን አስበልጦ ከአላህ ውዴታ ይሄዳሉ ካለ የዛ አይነት ራሱ እዙስ ሊካተት ይችላል ልንጠነቀቀው የሚገባ ነው ምናልባትም እንኳን ሰው የኛ ይሄን በማድረጉ ሽርኩስ ወርቋል ባንልም እንደ አደጋ ልንጠነቀቀው የሚገባ ነው ሁሉ ጊዜ አማኝ ብልጥ ነው መሆን ያለበት ጥሩን ቦታ ነገ አላህ ዘንድ ትልቅ አጅር የሚያስገኘው ነው መያዝ ያለበት አው መዲና የተከበረ ቦታ ነው ባለፈው ተነጋግረናል መስጂዱ ትልቅ አጅር ከሚያስገኙ እዛ መስገድ ትልቅ አጅር ከሚያስገኙ የኢባዳ ቦታዎች አንዱ ነው ነገር ግን መካ ከዛ ይበልጣል ግን አንዳንድ ሰዎች ይሄንንም ማስበው አይደለም እንደው ለመናገር እንትን ያደረገ ነው እንጂ ይሄንንም ማስበው አይደለም ትንሽ ከፋ ያለ ነገር ነው የሚታሰበው ሄዶ ሙስሊም እንዲህ አይነት ነገር ልቡ ውስጥ ካለ ነብዩ አለይሂ ሰላቱ ወሰለም ከአላህ በላይ በውዴታ አስበልጣቸዋለሁ ብሎ የሚያስብ ካለ ተሳስቷል ነው ይሄ እስልምና አይደለም ከእስልምና የሚያስወጣ ነገር ስለሆነ ከእንዲህ አይነት ነገር ልንቆጠብ ይገባል ነው እንግዲህ ዛሬ ፕሮግራማችን በአላህ Subhanahu Wa Ta'ala ፍቃድ እዚህ ይተናቀቃል እኔም በተናገርኩት እናንተም በሰማችሁት የምንጠቀም አላህ አድርገን እኔንም ሁላችንም አላህ ወንጀላችንን ይቅር በለን ከሽርክ አላህ Subhanahu Wa Ta'ala ይጠብቀን ነገ ከአማኞች ጋራ ጀነት የምንገባ አላህ ያድርገን ወሰለላሁ ዐላ ነብይና ሙሐመድን ወዐላ አሊሂ ወሰህቢሂ አጅማዒን ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء ينبيات الري بهل بوتا كزينا هنيتا